ስራ በወጣበት በዛው እንደጠፋ ነው የሰማነው የነበረው። ብዙ ነገር ነበር። ትላንት ደግሞ የመጀመሪያ የመቅደስ ሰራተኛ የምታውቀው ሚስጥር ተናግራ ነበር። የገደለቻት እህቷ እንጂ ባልዋ አይደለም። መጀመሪያ አብሮ ነበሩ፣ አብሮ ይሳሳቁ ነበር። እኔ ማድ ቤት ስራ የሰራሁኝ ነበረ ብላ ሚስጥሩ እያንዳንዱ ተናግራለች። ዛሬ ደግሞ የህይወት ትክክለኛ ቤተሰቦቿ ተገኝተዋል፣ ወንድም እህቶቿ። ምክንያቱም ህይወት እዛ ቤት እናቷ የወለደቻት ጊዜ ድሃ ነበሩ፣ ምንም ነገር አልነበረቸውም። አባቷም እሷ ከተወለደ በኋላ ጠፍቶ ነበር፣ የኔ ልጅ አይደለችም ብሎ። ከዛ እናቷ የህይወት እናት እዛ ባለ ሀብቶች ቤት እንጀራ ትጋግር ነበረ። ስለዚህ በራቸው ላይ ጥላት እነሱ አንስቶ ነው ያሳደጓት ነበረው። በመጨረሻ ነው ይሄ ጉዳይ ይሄ እህታቸው እንደሆነች ተነግሯቸው እነዚህ እህት ወንድሞቿ በአጎታቸው በኩል ነው ሂደው የነገሯት። ያኔ ሂደን እናያት ነበረ፣ ሱቅ አላት ገብታ ስትወጣ ምናምን በጣም ትሁት ናት ምናምን ብሎ ነው የተናገሩት። ያው አንድ እህትና አንድ ወንድም አላት ለህይወትን። መቅደስማ እህትም ወንድም የላትም፣ ለእናት አባቶቿ አንድ ናት። ግን እሷ ይሄ ልጅ ካገባችሁ በኋላ ከዚህ ልጅ ከሆነች በኋላ ልጅ ትወልዳለች። ሙሉ በሙሉ ንብረት እሷ ትወስተዋለች። ለእኔ ምንም አይደርሰኝም። ለምን መንገድ ላይ ወይስ ደጃቸው ላይ አንስቶ ስላሳደጉኝ ብላ ስለፈራች እና አጎቷ ላይ አባቷን ወንድም ደግሞ ይመክራት ነበረ። አንቺ ልጃቸው አይደለሽም፣ አባትሽ በህይወት የለም፣ እናትሽ እንደምታያት እሷም ታማለች። ስለዚህ ንብረት ማሸሽ አለብሽ፣ ይሄ ነገር እንደዛ ማድረግ አለብሽ፣ መቅደስን እንዳትቀድብሽ፣ እንደዛ ያረ በመቶ ሁኔታ ይመክራት ነበር ብላ ነው ገዛ እህቷ የተናገረችው። ይሄ መሆኑ ያደረጋት አጎታችን ነው፣ የአባታችን ወንድም። እንደዚህ ነገር አድርጊ፣ ከሰዎች ጋር እንደዚህ ሁኚ ብሎ ይመክራት ነበር። ይሄ ጉድ በሙሉ እንድትሰራ ያልሆነ ወንጀል ውስጥ እንድትገባ ያደረጋት አጎታችን ነው ብሎ ነው የተናገሩት። ስለዚህ እስካሁን ብሩክ አልተገኘም። ምክንያቱም ያሳገተችው እሷ ናት። እንደ እሷ እንደሆነች ሙሉ በሙሉ ያሳውቃል። ለምን እሷ ባታሳግተው ኖሮ ለሚስቱ እንዴት መኪና ትገዛላታለች? ለሁላችንም ጥያቄ ነው። እንዴት ቤት ሙሉ ግቢ ተከራይላታለች? ሱቅ ከፍታላታለች? እንዴ የገዛ እህቷ እንዳልሆነች በዚህ ወቁ። የገዛ እህቷ ባል ቢሆን ኖሮ እንደዚህ አታረግም ነበር። ገብቷቸዋል። ምክንያቱም እዛ ቤት አደገች እንጂ የተወለደች ልጅ አይደለችም። ስለዚህ በምንም ነገር አይገናኙ። በምንም ነገር አብሮ አደገው ናቸው እንጂ በምንም ነገር አይገናኙ። የገዛ እህቷ ብትሆን ኖሮ እውነት ብጠረጠር የእሷ እጅ ባይኖርበት እሷ ባትገላት ኖሮ የእህቷ ባል ሚስት ይሄን ያህል በሙሉ አታረግለትም ነበር። እና ይሄ ልጅም እንዲታገት ያደረገች እሷ ናት። ከአጎቷ ጋር ተመካክሮ ነው ይሄ ነገር ያደረጉት። ለምን እነዚህ ልጆች እውነት ተናግረዋል። በቅርቡ ለአጎታችን ብዙ ብር ነው በአካውንቱ ያስተላለፈችው፣ ብዙ ብር ስሰጠው አይቻለሁ፣ የዚህ ሁሉ ያደረጋት አጎታችን ነው ያሉት እነዚህ ልጆች። ለእኛም ጥሩ ሁኔታ የኖር ነው፣ እኛም ትደግፈናለች፣ እኛም ስፖርት አድርገላነች። ብቻ እንዴት ሰው ነፍስ ትገላለች? እህታችን ንጹህ ናት ያሉት፣ ግን ንጹህ አይደለችም። ለምን እውነት ውስጧ ንጹህ ቢሆን ኖሮ ይሄ ጉዳይ እሷ ባታረገው ኖሮ ብሩኬ ማታሳግተው ነበር። ብሩኬ ላይ የሆነ ሚስጥር ስላለ ነው እንዲታገት ያደረገችው ስራ በወጣበት። ከዛ እሱ ታገተ፣ ለሚስቱ ደግሞ ሙሉ ወጪ ተሸፍናለች። ሚስቱ እንዳትጎዳ እንዳትራብ በደካማ ጎኗ ገብታለች። ስለዚህ እቺ ህይወት የምትባል ልጅ ሴትዋ እንደምንም ተደርጎ ለህግ መቅረብ አለባት። አንድ ያ ምስኪን እናቱ የሚካድ ምስኪን እናቱ የሚጦር ልጅ አሳግተዋለች። ሁለተኛ ደግሞ የገዛ እህቷ በትሆን አብሮ አደጋ እህቷ ናት። የእሷ እናት አባቶች ናቸው አሳድጎ ለዚህ ያበቋት። በስሟ ንብረት አላት፣ በስሟ ሱቅ አላት፣ ብዙ ነገር አብሮ ነው የሚሰሩት። ድርጅቱ በሁለታቸው ስም ነው ያለ የተባለው። አካውንት በሁለታቸው ስም ተከፍቶ ነው እነሱ ነው የሚያንቀሳቀሱት የተባለው። እንደዚህ አይነት ቤተሰብ አለ በአሁኑ ሰዓት። ልጃቸው አይደለሽም፣ አልወለዱሽም። ሳይወልዱሽ የራስሽ ስራ ከፍተው የራስሽ ሁሉ ነገር እንደፈለሽ በመኪና እንደፈለሽ ስትሽከረከሪ እንዴት በዚህ ልክን ትክጃቸዋለሽ? እንዴት ልጃቸውን በዚህ ልክ ታደርጊያለሽ? እንዛ ቀን ማላመሽኝ ነበር። ይሄ ደረትሽ በሙሉ ለቀሽ ብጣሽ የምታክል ልብስን ለብሰሽ እንደዛ ቁጭ ስቲ አረመኔ መሆንሽ ማለት ጋጣ ወጥ እንደሆንሽ የዛኔ መውቄሽ ነበረ። እኔ ሴት ልጅ ስትሸፈን ነው የሚያምርባት እንጂ ሙሉ ራቆትሽ እኮ ነው የምትሄጂው። አሁን እሱ ለብሰሻል ይባላል እንዴ? እህቷ እንደ ዛሬ በትህትና ነው ያወራችው። ጥሩ እህትና ጥሩ ወንድም ነው ያላት።
ግን በአንዳንድ ቤተሰብ አንዳንዶቹ ጥሩ ሆኖ ይወጣሉ፣ አንድ ደግሞ እንደዚህ የተበላሸ ይኖራል። በገዛ እጅሽ ነው ሁሉ ነገር ያጣሽው። ይሄ አጎት ተብዬው ገደል ውስጥ እንድትገቢ ነው፣ ወንጀል ውስጥ እንድትገቢ ነው ያደረገሽ። አሁንም ከአጎትሽ መራቅ አለብሽ ወይዘሮ ህይወት ወይ ሂሩት ነው ስምሽ። መውጣት አለብሽ ከዚህ ነገር፣ መጸጸት አለብሽ፣ ይቅርታን መጠየቅ አለብሽ። ብሩክን ደግሞ ካለበት ማውጣት አለብሽ። ምክንያቱም ምስኪን እናት ነው ያለችው፣ የምትበላው ነገር ያጣች እናት። እንዳንቺ ወጣት የሆነች ልጅ ናት የእናቷ የቀን ስራ ሰርታ የምታኖራት። ሐኪም ቤት አግኝታ አታውቅም፣ ግን እነ እስራኤልን ያሳክማታለሁ ብለዋል። አላህ የጀዛህን ይክፈልህ፣ በወጣህበት ይተካ። ስለዚህ የዛ እናቱ የዛ ለምስኪን እናቱ ስቲ ያለበት ተናግረሽ ካለበት ካሳገትሽበት ማውጣት አለብሽ። እንኳን ለሚስቱ ሳይሆን ሚስቱማ ክዳው ካንቺ ጋር የኖረች ነው፣ ግን ለዛ እናቱ ሲል መልቀቅ አለብሽ። ካለበት መውጣት አለበት። እንዴ እናቱ እንደዛ ታማ ስታለቅስ አታሳዝንሽም? ያንቺም እናት እኮ እንደዛ ታማ ነው ሙታለች ነው ያሉት። አንቺ ያሳክመሻት፣ ግን እሷ የሚያሳክማትም ሰው ጠፍታለች። እንኳን ልትታከም የሚበሉት ነገር አተናል እኮ ነው ያሉት። በዚህ ልክ ለምን ነው በሰው እናት የምንጨክነው? ለምን ነው በዚህ ልክ ለብር ብለን በሰው ህይወት እንጫወታለን? አልወለዱሽ ምን አላሉሽ? እንደፈለግሽ ቤት ሰጥተውሽ የኖርሽ፣ እንደፈለግሽ ሱቅ ከፍተውልሽ የኖርሽ፣ እንደፈለግሽ ድርጅቱ ያንቀሳቀስ። ለምን በዚህ ልክ በልጃቸው ላይ ትጨክኛለሽ? ገና የእነሱ አልበቃ ብሎሽ ሌላ ቤት ታጨልማለሽ። ለምን? ሴት ልጅ አይደለሽ? በእናትሽ ላይ እንደዛ ቢደረግ ደስ ይልሻል? ኧረ ተው ወገን፣ ተሳሰብተው በሰው ላይ ለብር ብለን በዚህ ልክ አንጨከን። እኔ ሰው ብር ሲመጣለት ለምንድነው አይምሮን በሆኑ የሚደፈነው? ምንድነው የሚደፍነው? እንደሆነ ሀብት ለፊትና ነው የሚመጣው የሚባለው ለካ እውነት እኮ ነው። ትላንት እናቴ እንዴት አለፈቻትም? እናትሽ እኮ እንጀራ ጋግራ የሰው ቤት እንጀራ ጋግራ የሰው ቤት ልብስ አጥባ እኮ ነው ያሳደገችሽ። አንቺ በሀብታም ቤት ብታድጊ ወንድሞችሽ እንደዛ ነው ያደጉት። ግን ዛሬ ጥሩ ደረጃ ላይ ስለደረሽ የሰውን ህይወት ታጨልማለሽ፣ የሰውን እናት ትጎጃለሽ፣ የሰውን እናት ታስለቅሻለሽ። ብቻ አላህ ይድረስላቸው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።